የጉሮሮ መቁሰል ህመም መንስኤን ምልክቶች ምን ምን ናቸው የሚለውን በዝርዝር እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንግዲህ ከዛሬ ከጤና መረጃ እንዳገኘ ነው የጉሮሮ ህመም አብዛኛውን ጊዜ በሰዎች ላይ ብዙ ጊዜ ቶንሲል ነው፣ ብርድ ነው፣ ቀዝቃዛ ምግብ መመገብ ነው፣ ቀዝቃዛ ውሃ መጠጣት ነው እየተባለ ብዙ እህት ወንድሞች በጉሮሮ ህመም ሲሰቃዩ ይታያል። ጉሮሮ ህመም እየባሰበት ሲሄድ ወደ ሌላ ነገር እንደሚቀየር ደግሞ የታወቀ ነው። የጉሮሮ ህመም በጉሮሮ አካባቢ በተለይም በውስጠኛው የጉሮሮ ክፍል የሚከሰትና ከፍተኛ የህመም ስሜት የሚፈጥር እንደሆነ የማዮ ክሊኒክ መረጃ ያስረዳል ይለናል። በጉሮሮ ውስጥ የሚፈጠሩ ቁስለቶች ስሜትን የሚረብሹና የሚያሰቃዩ ሊሆኑ እንደሚችሉ የጤና መረጃም እንደዚሁ ይጠቅሳል። ስለዚህ የጉሮሮ መቁሰል ህመም መንስኤዎችን፣ ምልክቶችን እና መከላከያዎችን ወይም ህክምናውን በተመለከተ በዛሬው የጤና መረጃችን ያኔ ካነበብነው ዶክተሮች ትክክለኛ ዶክተሮች ከሚሉት አጠር ያለ ነገር እላችኋለሁ። መንስኤዎቹ የጉሮሮ ህመም መቁሰል በተለያዩ ምክንያቶች ሊከሰቱ ይችላሉ። መንስኤዎቹ እንደ ህመሙ አይነት የተለያዩ ቢሆኑም የሚከተሉት ዋና ዋና ምክንያቶች ናቸው። በባክቴሪያ እና በቫይረስ ኢንፌክሽን፣ በአለርጂኮች፣ በአካባቢ ብክለት፣ በውጥረት፣ በአመጋገብ፣ በትንባሆና በአልኮል መጠጦች ሳቢያ የጉሮሮ ቁስለት ሊከሰት እንደሚችል ነው። በዚህ አጋጣሚ እህቶቼ ፔፕሲ ጋዝ ያለውን ነገር የምትጠቀሙ ከሆነ እነ ኮካ ኮላ፣ እነ ፔፕሲ፣ ሌላም ነገሮች እነዚህ ጋዝ አላቸው። እነዛን የምትጠቀሙ ከሆነ ለጉሮሮ አንደኛ መንስኤ ሊሆኑ ይችላሉ። ስለዚህ በቫይረስ እና በባክቴሪያ የሚከሰት የጉሮሮ ውስጥ ቁስለት አብዛኛውን በጉንፋን አማካኝነት የሚመጣ ሲሆን የአበባ ዱቄት፣ የአቧራ ብናኝ እና የሻጋታ ሽታ ደግሞ በአለርጂክ መካል የጉሮሮ ህመም ወይም ቁስለት ሊያስከትል ይችላል። እነዚህ ነገሮች ሲያጋጥሙን ጉሮሮ ውስጥ ቁስለት ሊፈጠር ይችላል የሚለውን ነገር ጠንቅቀን ልናውቅ ይገባናል። አንዳንድ አመጋገቦችም የጉሮሮ ቁስለት ሊያስከትሉ ይችላሉ። ለምሳሌ ቅመም የበዛባቸው ምግቦች። አንዳንድ ሰው በጣም ቅመም የበዛበት ምግብ ውድ እህቶች ከተመገባችሁ በኋላ የሚመነጭ ከሰውነታችሁ የሚመነጭ እንዛይም ነገር አለ። አይታችሁት ከሆነ ማለት ነው። አንዳንድ ሰው እንደው ምግብ ትሸታለህ ወይም ደግሞ ቅመም ትሸታለህ የሚል ሰው አለ። ስለዚህ ያ ደግሞ በሰውነታችን ቀዳዳ ውስጥ የሚወጣ ንጽህናችንን ማንጠብቅ ከሆነ ሌላ ጠረኖችን ይዞ የሚመጣ ነው። የቅመሞችን አብዝተን መመገባችን በልክ ቢሆን ጥሩ ነው ብዬ አስባለሁ። አሲዳማ ምግቦችና ትኩስ መጠጦችም ለጉሮሮ ቁስለት መንስኤ ናቸው። ሌላው የትንባሆ ጭስና የአልኮል መጠጦች እንዲሁም በአካባቢ ብክለት ምክንያት የሚከሰት አቧራና ጭስ ለጉሮሮ መቁሰል ምክንያት ሊሆን ይችላል። የጉሮሮ መቁሰል ምክንያቶች የጉሮሮ መቁሰል ሲያጋጥም ትኩሳት፣ ሳልና ማስነጠስ፣ የጉሮሮ ውስጥ ህመም፣ ለመናገር እና ለመዋጥ መቸገር፣ በአንገት ወይም በመንጋጋ ላይ ህመም መሰማት እና የእጢ ማበጥ፣ የሰውነት ህመም፣ ራስ ምታት በዋናነት የሚከተሉት ናቸው። የጉሮሮ ህመም የጉሮሮ ቁስለትን በቤት ውስጥ በሚደረጉ መከላከያዎችና በህክምና በመታከም ማዳን እንደሚቻል የጤና መረጃ ያስረዳል። የጉሮሮ ቁስለትን በቤት ውስጥ ለመከላከል ሞቅ ያለ ፈሳሽ መጠጣት ጠቀሜታ እንዳለው ይገልጻል። ለአብነት ሻይ ከማር ጋር በመቀላቀል በሞቀ የጨው ውሃ መግመጥመጥ ወዘተ አፍልቶ መጠጣት ጉሮሮ እርጥበት እንዲሰማውና የሚያቃጥለንን የጉሮሮ ህመም ማስታገስ እንደሚችል
ያስረዳናል። ሌላው የመከላከያ መንገድ ለጉሮሮ ህመም መንስኤ የሚሆነው ነገሮች ማስወገድ ተገቢነት አለው። ለምሳሌ ሲጋራ ከማጨስ መቆጠብ፣ ቆሻሻን በአግባቡ ማስወገድ፣ ለኬሚካሎች እና ለጠንካራ ሽታ የሚያጋልጡ ነገሮችን ማስወገድ፣ ንጽህናን መጠበቅ የጉሮሮ ህመም የሚያስከትሉትን ቫይረስ እና ባክቴሪያዎች ለመከላከል ያግዘናል። ሆኖም ግን በጉሮሮ ላይ የሚያጋጥም ቁስለት ከአንድ ሳምንት በላይ የሚቆይ ከሆነ እና የመተንፈስና የመዋጥ ችግር፣ አፍን ለመክፈት መቸገር፣ የመገጣጠሚያ ህመም፣ የጆሮ ህመም የመሳሰሉትን ከባድ ምልክቶች ካጋጠሙ በአስቸኳይ ወደ ሐኪም ቤት መሄድ ተገቢውን ምርመራ ሕክምና ማድረግ እንደሚገባ የጤና መረጃ ያስረዳል ይላል። ውድ ቤተሰቦች እንግዲህ አንዳንድ ጊዜ ጉንፋን ነው ወይም ደግሞ እንደዚህ ነው ምች ነው እያለን ለጉሮሮችን በጣም አዳጋች የሆነ ህመምን እንትን እንላለን። አሁን ለምሳሌ ለጉንፋን ውጤታማ የቤት ውስጥ መድኃኒቶች አሉ። ጉንፋንን ሙሉ ለሙሉ የሚያድን ወይም የሚፈውስ መድኃኒት የለም። በቤት ውስጥ የሚገኙ መድኃኒቶች የበሽታውን ምልክቶች ለማስታገስ እና ለማገገም ሂደትን ለማፍጠን ይረዳናል። ለምን ብትሉ የምቾት ማጣትን ለማስወገድ አንዳንድ ተፈጥሯዊ በቀላሉ በቤት ውስጥ የሚገኙ መፍትሄዎችን ወይም መድኃኒቶችን እነሱንም እጠቁማችኋለሁ። አንደኛ እርጥበትዎን መጠበቅ ድርቀትን ይከላከላል። ሞቅ ያሉ ፈሳሽ ከእጽዋት ወይም ከሾርባ የሚዘጋጅ ሻይ፣ ከስጋና አትክልት የሚዘጋጅ ሾርባ፣ ሎሚ ያለው የሞቀ ውሃ የጉሮሮ ህመምን ለማስታገስ እና ንፍጥን ለማስወገድ ይረዳል። ማር ያለው የሎሚ ሻይ የሻይ ማንኪያ ማር እና 1 የሻይ ማንኪያ የሎሚ ጭማቂ በሞቀ ውሃ ውስጥ መቀላቀል ከ1 ዓመት በታች ለሆኑ ህጻናት አይመከርም። አሁን ይሄ 1 የሻይ ማንኪያ ማር እና 1 የሻይ ማንኪያ ሎሚ ጭማቂ ለህፃናት አይሆንም፣ ለአዋቂ ግን ይሆናል። የዝንጅብል ሻይ ንጹህ የዝንጅብል ቁራጭ ውሃ ውስጥ በመጨመር ማፍላት ወይም መቀላቀል የአፍንጫ መደፈን እና የማቅለሽለሽ ስሜትን ለማስወገድ ይረዳል። የጉሮሮ ቁስለትን ለማስታገስ ጨው ባለው ውሃ መግመጥመጥ 1/2 የሻይ ማንኪያ ጨው በሞቀ ውሃ ውስጥ መጨመር እብጠትን ይቀንሳል፣ እንዲሁም ባክቴሪያዎችን ይገድላል። የአንድ ወተት ትንሽ እርድና ቁንዶ በርበሬ በጣቶ ቆንጥረው ወተት ውስጥ በመጨመር ያፍሉት። ጸረ ኢንፍላማቶሪ ባህሪ አለው። የአፍንጫ መታፈንን ለማስወገድ አብዛኛውን ጊዜ ይሄ ለኔ ነው ውዶች። በእንፋሎት መታጠን፣ ውሃ ያፈሉ የባህር ዛፍ ዘይት ወይም ሚንቶል ይጨምሩለት። ከዛም እንፋሎቱን ይታጠኑት። ጭንቅላትዎን በፎጣ ይሸፍኑ። የአፍንጫ ማጠቢያ ሳላይን ማንቆርቆሪያ ወይም ኔቲፖት ይጠቀሙ፣ ወይም ንፋጭ ለማውጣት ስፕሬይ ይጠቀሙ። መተንፈስ ስርዓተ ትንፈሳ ቀላል ለማድረግ በሚገኙበት ጊዜ ጭንቅላትዎን ከፍ ወይም ቀና ያድርጉ። ሳል ለማስታገስ ማር ከመተኛትዎ በፊት 1 ማንኪያ ማር መውሰድ ሳል ያስወግዳል። ከ1 ዓመት በላይ ለሆነ ህጻናት ከኦኬስ የሳል ሽሮፕ የተሻለ ነው። የእርድና የማር ድብልቅ 1 የሻይ ማንኪያ እርድ እና 1 የሻይ ማንኪያ ማር ጸረ ባክቴሪያ፣ ጸረ ቫይረስ ባህሪ አለው። በሽታን የመከላከል አቅምዎን ያጎልብቱ ይላል። ነጭ ሽንኩርት የተፈጨ ነጭ ሽንኩርት ሾርባ ውስጥ ይጨምሩ ወይም ከማር ጋር ቀላቅለው ይጠቀሙ። የጸረ ቫይረስ ባህሪ አለው። በቫይታሚን ሲ የበለጸጉ ምግቦች ብርቱካን፣ ኪዊስ፣ ቁንዶ በርበሬ እና አምላ፣ እንዶያን፣ ጉዝቤሪ፣ በቅዱንስ እና ኩዝበራ እሱንም ይጠቀሙ ይላል። የዶሮ ሾርባ ኢንፍላሜሽንን ይቀንሳል፣ እንዲሁም የንፍጥ መቆም ሂደትን ያጠፋል።
እረፍትና ሙቀት ነው መጨረሻው ላይ። ሰውነትን ቫይረሱን ለመዋጋት አንዳንደው በቂ እንቅልፍ ያገኙ፣ ሙቀትዎን ይጠብቁ፣ የሚያሞቅ ልብስ ይልበሱ፣ እንዲሁም ቀዝቃዛ የሚያስገቡ ጥንቃቄ ቀዳዳዎችን ያስወግዱ ይላል። የወተት ተዋጽኦ በአንዳንድ ሰዎች ላይ ንፍጥን ሊያወፍሩ ይችላሉ። ካፌይን እና የአልኮል መጠጦችን የሰውነት ፍሳሾችን ያደርጋል። ሲጋራ ማጨስ ጉሮሮና ሳምባን ያቆስላል። ሐኪምዎን ማየት ያለብዎት መቼ እንደሆነ ደግሞ ማወቅም አለባቸው። እኛ ዝም ብለን ሲያመን በገጠሩም በምንም መድኃኒት እያደረግን ራሳችንን አደጋ ላይ ከምንጥል ምልክቶቹ ከተባባሱ ወይም ከ10 ቀናት በላይ የሚቆዩ ከሆነ ሐኪምዎን ለማማከር ጥረት ያድርጉ። በተለይ የሚከተሉት ምልክቶች ከፍተኛ ትኩሳት ከ101 ዲግሪ ፋራናይት ወይም ከ38.3 ዲግሪ ሴንቲግሬድ በላይ ከሆነ፣ የመተንፈስ ችግር ካለ፣ ከባድ ራስ ምታት ወይም የሳይነስ ህመም ካለ